ትግራይ በጦርነት አፋፍ ላይ ናት። ካለፈው የከፋ ቀውስ የሚያስከትል ጦርነት ትግራይ ደጃፍ ላይ አፉን ከፍቷል። ከፍተኛ ቁጥር ያለው የኢትዮጵያ መከላከያ ሰራዊቱ ወደ ትግራይ አዋሳኝ አሁንም በስፋት እየገባ መሆኑ ታውቋል። ይህን ተከትሎ ህወሓት በአራቱም አቅጣጫ ተከበናል፣ በአስቸኳይ አስቁሟቸው የሚል ተማጽኖን እያሰማ ነው። አዲስ አበባ የከተሙ የትግራይ ተወላጅ ጀኔራሎች በበኩላቸው የብልጽግናው መንግስት ህወሓት ላይ አፋጣኝ እርምጃ እንዲወስድ እየጎተጎቱ ነው። በዝርዝር ተሰሙታላችሁ። የሻዕቢያውን አገዛዝ ለመገልበጥ በአዲስ አበባ ከተማ ቡድን ተደራጀ። አዲስ አበባ ላይ የተደራጀው አዲሱ የሻዕቢያ ባላንጣ ኢሳያስ አፈወርቂን ለመገልበጥ በሚያደርገው እንቅስቃሴ ከ4 ኪሎ ይሁንታን ማግኘቱን አስታውቋል። በሀገሪቱ የቀጠለው የአንድ ሰው አምባገነናዊ አገዛዝ ያስከተለው ውድቀት ከአሁን በኋላ በተለመደው የተቃውሞ አካሄድ ሊፈታ እንደማይችል ጠቁሟል። ታደምጡታላችሁ። በጤናችን ላይ ከፍተኛ ጉዳት እየደረሰ ነው ሲሉ እነ ክርስቲያን ታደለ ክስ አቀረቡ። ከፋኖ ጋር በተያያዘ ባለ ግንኙነት በስር ላይ የሚገኙት እነ ክርስቲያን ታደለን በተመለከተ በዛሬው ዕለት አነጋጋሪ እንዲሁም አሳሳቢ መረጃ ተሰምቷል። ፍርድ ቤቱ ፍትህ ሊሰጠን አልቻለም፣ በማረሚያ ቤቱ ውስጥ እየተፈጸመብን ስላለው መብት ጥሰት ዝምታን መርጧል በማለት ከሰዋል። በዝርዝር እናስደምጣቸዋለን። የእስራኤል ጦር ሰራዊት ሌሊቱን ባካሄደው ዘመቻ የሐማስ ጠቅላላ የደህንነት አገልግሎት የሚባለውን ኃይል በርካታ ከፍተኛ አመራሮች መግደሉን አስታወቀ። የጋዛ ጠቅላላ ደህንነት አገልግሎት የሚባለው ኃይል በሐማስ ውስጥ ያለ ሚስጥራዊ ቡድን ሲሆን ኃላፊነቱም የሐማስን መሪዎች መጠበቅና ድጋፍ መስጠት መሆኑን እስራኤል ገልጻለች። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ትግራይ በጦርነት አፋፍ ላይ ናት። ካለፈው የከፋ ቀውስ የሚያስከትል ጦርነት ትግራይ ደጃፍ አፉን ከፍቷል። ከፍተኛ ቁጥር ያለው የኢትዮጵያ መከላከያ ሰራዊቱ ወደ ትግራይ አዋሳኝ አሁንም በስፋት እየገባ መሆኑ ታውቋል። ይህን ተከትሎ ህወሓት በአራቱም አቅጣጫ ተከበናል፣ በአስቸኳይ አስቁሟቸው የሚል ተማጽኖውን እያሰማ ነው። አዲስ አበባ የከተሙ የትግራይ ተወላጅ ጀኔራሎች በበኩላቸው የብልጽግናው መንግስት ህወሓት ላይ አፋጣኝ እርምጃ እንዲወስድ እየጎተጎቱ ነው። በህወሓትና ፌዴራል መንግስቱ መሃል ያለው ፖለቲካዊ ትኩሳት ከዕለት ወደ ዕለት እየጨመረ መጥቷል። በማዕከላዊ መንግስቱ ህጋዊ ውክልናውን እንዲያጣ የተደረገው ህወሓት አሁንም ለድርድር በሩ ክፍት እንደሆነና ድርድርን እየገፋ ያለው መንግስት እንደሆነ ደጋግሞ እየተናገረ ነው። በአንጻሩ የፌዴራሉ መንግስት አሁን ላለው ውጥረት ዋናው ተጠያቂ ህወሓት እንደሆነ ነው የሚከሰው። ነገር ግን ጉዳዩን ገለልተኛ ሆነው የሚከታተሉ ወገኖች ትግራይ በአሁኑ ሰዓት ላለችበት የጦርነት ስጋት ተጠያቂዎቹ ሁለቱም አካላት እንደሆኑ ሞጋች ሀሳቦችን ያነሳሉ። ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው እኛ ፕሪቶሪያን የተፈራረምነው ከጌታቸውና ጻድቃን ጋር እንጂ ከህወሓት ጋር አይደለም ማለታቸው የፕሪቶሪያን ስምምነት አደጋ ላይ እንደጣለው ለዚህም ማዕከላዊ መንግስቱን ተጠያቂ ያደርጋሉ። የፕሪቶሪያው የሰላም ስምምነት ቀለም ሳይደርቅና የጦርነቱ ጠባሳ ገና ሳይሸር ኢትዮጵያ ዳግም ወደማይቀለበስና አውዳሚ ወደሆነ አዲስ የትጥቅ ግጭት አፋፍ ላይ መድረሷ እጅግ አሳሳቢ እየሆነ መጥቷል። ህወሓት የፌዴራል መንግስቱ የሰላም ስምምነቱን ስልታዊ በሆነ መንገድ እያፈረሰ ነው ሲል በጽኑ በመክሰስ ዓለም አቀፉ ማህበረሰብ አስቸኳይ ጣልቃ ገብነት እንዲያደርግ የድረሱልኝ ጥሪ አቅርቧል። ይህ የህወሓት ማስጠንቀቂያ የተሰማው በተቃራኒው ደግሞ ከተለያዩ የሀገሪቱ ክፍሎች የተውጣጡ ታጣቂዎች በትግራይ ክልል ሚስጥራዊ ስብሰባ ማካሄዳቸውና ከጎረቤት ሱዳን ጋር አዲስ ወታደራዊ ግንኙነት መፍጠሩ እየተነገረ ባለበት እጅግ ውጥረት በነገሰበት ወቅታዊ ሁኔታ ውስጥ ነው። የሆነ ሆኖ አሁን በክልሉ ከፍተኛ የጦርነት ስጋት የተፈጠረበት ሁኔታ ተፈጥሯል። በዚህ ጉዳይ ላይ ከሰሞኑ ለዓለም አቀፉ ማህበረሰብ ደብዳቤ የጻፈው የህወሓት ቡድን የኢትዮጵያ ጦር በከፍተኛ ሁኔታ ወደ ትግራይ አዋሳኝ መቅረቡንና ትግራይን በተለያዩ አቅጣጫዎች መከበቧን ከሷል። ቡድኑ በደብዳቤው የፌዴራል መንግስቱ ውይይትንና የፖለቲካ ስምምነትን ወደ ጎን በመተው የአንድ ወገን ውሳኔን የማስገደድና የወታደራዊ ኃይል እርምጃዎችን እየተገበረ ይገኛል። ህወሓት በኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲነት ቢሰረዝም የስምምነቱን ፈራሚነት በማንሳት
የሰላም ስምምነትን አፈጻጸምን የሚቆጣጠሩ ተቋማት በመዳከማቸው ምክንያት የስምምነቱ ዋና ዋና ድንጋጌዎች መሬት ላይ አልወረዱም ሲል ይሞግታል። ይህ አካሄድ ከቀጠለ ደግሞ ሀገሪቱ ዳግም ወደ ትጥቅ ግጭት ማምራቷ እንደማይቀር ያስጠነቅቀው ፓርቲው የዓለም አቀፉ ማህበረሰብ ዝምታን እንደ ገለልተኝነት የሚቆጠር ሳይሆን አሁን ያለውን ፈጽሞ ሊታገሱት የማይቻል ሁኔታ ይበልጥ እንዲባባስ መፍቀድና አጠቃላይ ጦርነትን መጋበዝ መሆኑን አበክሮ ገልጿል። ከዚሁ ጎን ለጎን የሰላም ሂደቱ መስተጓጎልን ተከትሎ በትግራይ የተፈጠረውን የአስተዳደር ክፍተት ለመሙላት ከ1 ሚሊዮን በላይ ነዋሪዎችን ያሳተፈ የውስጥ ውይይት ማካሄዱን ህወሓት አስታውቋል። በውይይቱም አብላጫው ህዝብ በ2012 የተመረጠውን የክልል ምክር ቤት የመመለስ ሀሳብ መደገፉን ገልጾ ይህ የተመለሰው ምክር ቤት አካታች የሆነ የአስፈጻሚና የፍትህ መዋቅርን እንደሚያደራጅ ጠቁሟል። የፖለቲካ አንድነትን ለማጠናከርም 1/3ኛውን የካቢኔ ቦታ ለተቃዋሚ ፓርቲዎች ለመስጠት መወሰኑን አብራርተዋል። ሆኖም በክልሉ ያለው የሰብአዊና የኢኮኖሚ ሁኔታ እጅግ አሳሳቢ መሆኑን የሚያነሳው መግለጫው የፌዴራል መንግስቱ ባደረገው የነዳጅና የንግድ ዕቃዎች ፍሰት ክልከላ ኢኮኖሚው መሽመድመዱን እንዲሁም መከላከያ ሰራዊት በድንበር አካባቢዎች ላይ ባሰፈረው ከፍተኛ ጦር ምክንያት በነዋሪዎች ላይ ከፍተኛ ማህበራዊና ስነልቦናዊ ጫና መፈጠሩን ኮንኗል። በምዕራብ ትግራይ ያሉ ባለስልጣናት ተፈናቃዮች ወደ ቀያቸው እንዳይመለሱ እየከለከሉና ከባድ የሰብአዊ መብት ጥሰት እየፈጸሙ መሆኑንም አጋልጧል። ኢሳያስ አፈወርቂን ለመገልበጥ በኢትዮጵያ መዲና አዲስ አበባ ከተማ ውስጥ አዲስ የወጣቶች የትግል ድርጅት መመስረቱ ተሰማ። አዲስ አበባ ላይ የተወለደው አዲሱ የሻዕቢያ ባላንጣ ኢሳያስ አፈወርቂን ለመገልበጥ በሚደረገው እንቅስቃሴ ከ4 ኪሎ ይሁንታ ማግኘቱን አስታውቋል። አዲሱ የኤርትራ ወጣቶች ንቅናቄ አረንጓዴ አብዮት የተሰኘ የፖለቲካ አደረጃጀት መሆኑ ታውቋል። አረንጓዴ አብዮት ብሎ ራሱን የሚጠራ አዲስ የኤርትራ የፖለቲካ ንቅናቄ ፍትህን፣ የፖለቲካ ለውጥና ለኤርትራ ሙስሊም ማህበረሰብ ለመታገል የተቋቋመ መሆኑን አስታውቋል። ዛሬ ግንቦት 28 ቀን 2018 ዓ.ም በአዲስ አበባ ከተማ የምስረታ ጉባኤውን ያደረገው ንቅናቄ ተቀዳሚ ግቡ ኢሳያስ አፈወርቂን መገልበጥ ነው ብሏል። የንቅናቄው ፕሬዝዳንት መሐመድ አህመድ በአዲስ አበባ በሰጡት መግለጫ ኤርትራ ውስጥ ለብዙ አስርተ ዓመታት የዘለቀው አምባገነናዊ አገዛዝ ለመገርሰስ ተሰባስበናል ብለዋል። በይፋዊ ስሙ የኤርትራ ወጣቶች ንቅናቄ ለአንድነትና ለፍትህ የአረንጓዴ አብዮት ፕሮጀክት የተሰኘው ይህ ስብስብ ኢሳያስን ከማስወገድ ውጪ የለውጥ አማራጭ የለም ብሏል። በሀገሪቱ የቀጠለው የአንድ ሰው አምባገነናዊ አገዛዝ ያስከተለውን ውድቀት ከአሁን በኋላ በተለመደው የተቃውሞ አካሄድ ሊፈታ እንደማይችልም ጠቁሟል። ለዚህም ትርጉም ያለው ለውጥ ማምጣት የኤርትራ ወጣቶች ከየአቅጣጫው ተሰባስበው ሀገራቸውን ከኢሳያስ አገዛዝ ነጻ ለማውጣት ቆርጠው መነሳት አለባቸው ብሏል። የኤርትራ ሕዝብ ለዓመታት በተገደበ የፖለቲካ ምህዳር ደካማ ተቋማትና የፍትህ እጦትን የመበታተን አደጋ እንደተጋረጠበት ተናግረዋል። በተለይም የኤርትራ ሙስሊም ማህበረሰብ በሀገሪቱ ተቋማትና በብሔራዊ የውሳኔ አሰጣጥ ሂደቶች ውስጥ መገለልና በቂ ያልሆነ ውክልና ማጣት ለጥፋት ዳርጎታል ብለዋል። የኢሳያስ አገዛዝ የኤርትራ ሙስሊሞችን ከባርነት ባልተናነሰ ረገጣ ውስጥ አስገብቶ ከጊዜ ወደ ጊዜ እንዲመናመን እያደረገ መሆኑን ገልጸዋል። አረንጓዴ አብዮት የፖለቲካ የወጣቶችና የማህበራዊ ኃይሎችን ለማስተሳሰር እንደሚሰራም ገልጿል። ይህንንም የሚያደርገው የኤርትራ ሙስሊሞችን ጥቅም የሚወክልና የሀገሪቱን መጻኢ ዕድል በመቅረጽ ረገድ አስተዋጽኦ የሚያደርግ የተደራጀ መድረክ በመፍጠር ነው ብሏል። የሀገራቸውን አምባገነናዊ አገዛዝ ለመለወጥ ከተበታተነ ተቃውሞ ያለፈ ተጨባጭ እርምጃ እንደሚያስፈልግ ጠቁመዋል። ለዚህም ጠንካራ ህዝባዊ መዋቅራዊና ፖለቲካዊ መሰረት ያለው ሀገራዊ ሽግግርን ማሳካት የሚችል የተቀናጀ የፖለቲካ ቅንጅት እንዲኖር ጥሪ አቅርበዋል። ንቅናቄው ራሱን እንደ ጊዜያዊ የተቃውሞ መድረክ ሳይሆን የኤርትራን የፖለቲካ ምህዳር በፍትህ በክብርና በእኩልነት ውክልና መርሆች ላይ መልሶ ለመገንባት የሚጥር የረጅም ጊዜ ተነሳሽነት እንዳለው ገልጿል። አረንጓዴ አብዮት የወጣቶችን በተለይም የሙስሊም ወጣቶችን ሚና ያጎላ ሲሆን ውጤታማ አመራር፣ አደረጃጀትና ግልጽ የፖለቲካ ራዕይ ከተሰጣቸው የተለየ የወደፊት ዕድል የመቅረጽ አቅም እንዳላቸው ተከራክሯል።
በጤናችን ላይ ከፍተኛ ጉዳት እየደረሰብን ነው ሲሉ እነ ክርስቲያን ታደለ ክስ አቀረቡ። ከፋኖ ጋር በተያያዘ ባለ ግንኙነት በእስር ላይ የሚገኙት እነ ክርስቲያን ታደለን በተመለከተ በዛሬው ዕለት አነጋጋሪ እንዲሁም አሳሳቢ መረጃ ተሰምቷል። ፍርድ ቤቱ ፍትህ ሊሰጠን አልቻለም፣ በማረሚያ ቤት እየተፈጸመብን ስላለው መብት ጥሰት ዝምታን መርጧል በማለት ከሰዋል። የከፍተኛው ፍርድ ቤት ለዛሬ ግንቦት 28 ቀን 2018 ዓ.ም የሰጠውን ቀጠሮ አስመልክቶ የተከሳሾቹ ጠበቃ ሰለሞን ገዛኸኝ ስለ ችሎቱ ውሎ ለአዲስ ማለዳ ማብራሪያ ሰጠዋል። እንደ ጠበቃው ገለጻ ከፍተኛው ፍርድ ቤት ለዛሬ ቀጥሮት የነበረው ተከሳሾቹ ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ጭብጥ ለመወሰን የነበረ ቢሆንም ብይኑ አልደረሰም በሚል ፍርድ ቤቱ ተለዋጭ ቀጠሮ ለመስጠት መነሳቱንና መጀመሪያ ላይ ግን የቀጠሮውን ቀን ይፋ እንዳላደረገ አስረድተዋል። በዕለቱ ተከሳሾቹ እየደረሰባቸው ስላለው ሰብአዊ መብቶች ጥሰት ለችሎቱ በዝርዝር አስረድተዋል። ከዚህ ቀደምም ተመሳሳይ አቤቱታ አቅርበው ፍርድ ቤቱን ለማረሚያ ቤት ኃላፊዎች ትዕዛዝ በመስጠት ምላሽ ተሰጥቶበት የነበረ ቢሆንም በተደጋጋሚ የሚወጡ የፍርድ ቤት ትዕዛዞች በተግባር ሊተረጎሙ አለመቻላቸውን ለችሎቱ አብራርተዋል። ፍርድ ቤቱ ትዕዛዞቹን እያከበረ አለመሆኑን ተገቢ እንዳልሆነ ተከሳሾቹ መናገራቸውን ጠበቃው ጠቅሰዋል። ተከሳሾቹ በችሎቱ ላይ ባሰሙት ሮሮ ማረሚያ ቤት ውስጥ የምንገኘው እጅግ ጠባብ በሆነ ክፍል ውስጥ ነው። በአንድ ክፍል ውስጥ እስከ 60 የሚደርሱ ተከሳሾች በአንድ ላይ ታጉረን እንገኛለን። ይህም ለመንቀሳቀስ የማይመች ከመሆኑም በላይ በጤናችን ላይ እያደረሰ ያለው ጉዳት ቀላል አይደለም። በተጨማሪም ቤተሰቦቻችን በአግባቡ እንዳይጠይቁን እየተደረገ ነው። ፍርድ ቤቱ ካለብን የጤና እክል አንጻር ምንም አይነት ፍትህ ሊሰጠን አልቻለም ብለዋል። ክሳቸውን ይከላከሉ ወይንስ በነጻ ይሰናበቱ የሚለው ብይን ቢዘገይ እንኳን ፍርድ ቤቱ እየደረሰ ስላለው የሰብአዊ መብቶች ጥሰት አፋጣኝ እልባት ሊሰጣቸው አለመቻሉን በመግለጽ ተከሳሾቹ ቅሬታቸውን አሰምተዋል። በመጨረሻም ፍርድ ቤቱ በቀረቡት የሰብአዊ መብት አቤቱታዎች ላይ ትዕዛዝ ለመስጠትና በዋናው መዝገብ ላይ የብይኑን መቅረቢያ ቀን ለማሳወቅ ለሰኔ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ ለአዲስ ማለዳ አረጋግጠዋል። የእስራኤል ጦር ሰራዊትና የሀገር ውስጥ ደህንነት ተቋም የሆነው ሽን ቤት በጋዛ ሰርጥ ውስጥ ሌሊቱን በተካሄዱ ዘመቻዎች የሐማስ ጠቅላላ የደህንነት አገልግሎት የሚባለው ኃይል በርካታ ከፍተኛ አመራሮች መገደላቸውን አስታወቁ። የጋዛ ጠቅላላ ደህንነት አገልግሎት የሚባለው ኃይል በሐማስ ውስጥ ያለ ሚስጥራዊ ቡድን ሲሆን ኃላፊነቱም የሐማስን መሪዎች መጠበቅና ድጋፍ መስጠት መሆኑን እስራኤል ገልጻለች። የዚህ ኃይል ዋነኛ ኃላፊነቶች በሐማስ መሪዎች መካከል ግንኙነትና ቅንጅት እንዲኖር ማድረግ፣ ጥበቃ ማድረግና ደህንነቱ ወደ ተጠበቀ ቦታ ማጓጓዝ፣ መረጃ ማሰባሰብ እንዲሁም የሐማስ መሪዎች ለሚሰጡት ውሳኔ የደህንነት መረጃ መስጠትም ይካተቱበታል። ይህ በእንዲህ እንዳለ በአሜሪካ አሸማጋይነት ሊባኖስና እስራኤል የደረሱበትን የተኩስ አቁም ስምምነት እንደማይቀበል ሄዝቦላ አስታውቋል። ሄዝቦላ ባወጣው ጠንካራ ይዘት ያለው መግለጫ ላይ ናይም ቃሲም ድርድሮች ለሊባኖስ አሳፋሪና ውጤት አልባ ሆነዋል ብለዋል። ስምምነቱን በሊባኖስ ሕዝብ ስም እንደማይቀበለውም ታጣቂ ቡድኑ አስታውቋል። እስራኤልና ሊባኖስ ከዚህ ቀደም የደረሱበትን የተኩስ አቁም ስምምነት እንደሚያድሱ አስታውቀዋል። በሊባኖስ ውስጥ የሄዝቦላ እንቅስቃሴ የሚገደብበት የደህንነት ቀጠና ለመፍጠርም ተስማምተዋል። የእስራኤልና ሊባኖስ ስምምነት ሄዝቦላ እስራኤል ላይ ጥቃት እንዳይፈጽም የሚያግድ ነው። ፕሬዚዳንት ዶናልድ ትራምፕ ከሄዝቦላና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መወያየታቸውን ጠቅሰው የተወሰነ መሻሻል መስተዋሉን አስታውቀዋል። ሊባኖስ ሰላም ብታገኝ መልካም ነው፣ ለዓመታት ጥቃት ሲደርስባት ነበር፣ ጥቃቱ ቢገታ ጥሩ ይሆናል ሲሉም ተናግረዋል። ትራምፕ ይህንን ከማለታቸው በፊት በውይይቱ ያልተሳተፉ የሄዝቦላ መሪ ሄዝቦላ ተኩስ አቁም ተዋጊዎቹን ከደቡብ ሊባኖስ የሚያስወጣበት ስምምነት የመሸነፍ ያህል ነው፣ የእስራኤልንም ዓላማ ያሳካል ብለዋል።
የሄዝቦላ ጠንካራ ይዞታ በሆነው የቤይሩት ደቡባዊ ክፍል የተስተዋለውም ተመሳሳይ ስሜት ነው። ቢቢሲ ካነጋገራቸው የአካባቢው ነዋሪዎች አንዱ የሆነው ሳሚ ይህ የሰላም ስምምነት ሳይሆን መረታት ነው ሲል አስተያየቱን ሰጥቷል። ከእስራኤል ጦርና ከደህንነት መስሪያ ቤቱ ሽን ቤት የወጣው መግለጫ እንዳመላክተው የጠቅላላ ደህንነት ቡድኑ ምክትል አዛዥ የሆነው ሐሳን ራባህ ሐሳን ላባዳ በተፈጸሙ ጥቃቶች ተገድሏል። በተጨማሪም አሲም አሚን፣ ሻላሽ ሻቢር፣ አብዱላህ አታም፣ ዩኒስ አቡ ኩሉብ እና መሐመድ ኖማህ ዛኪ አቡ ማርቅ በጥቃቶቹ ተገድለዋል ከተባሉት የቡድኑ ባለስልጣናት መካከል መሆናቸው ተገልጿል። ከዚህ በፊት በተካሄደው ጦርነት ወቅትና ከዛም በኋላ በርካታ ከፍተኛ አመራሮቹ በእስራኤል ኢላማ ተደርገው የተገደሉበት ሐማስ አሁን የእስራኤል ጦርና የደህንነት ተቋማት ከፍተኛ አመራሮቹን ስለመግደላቸው ስላወጡት መግለጫ እስካሁን ማረጋገጫም ሆነ ማስተባበያ አልሰጠም።